ታማኝነትን ለመፈተን ፈጽሞ አትፍራ። ወርቅ እሳትን አይፈራም። እሳት የሚፈራው ፌክ የሆነው ወይም ውሸተኛው ወርቅ ብቻ ነው። አንድ ሰው ስለፈተንከው ከተቀየመህ እንደሚወድቅ አውቆ ስለነበር ነው። አሁን መሰረቱን በመፈተን በኋላ ከሚመጣ ትልቅ መፈራረስ ትድናል። ራስህን መክበብ ያለብህ በጫና ውስጥ ጥንካሬያቸውን ማንነታቸውን ባስመሰከሩ ሰዎች ብቻ ነው። በጥሩ ጊዜ ጓደኛ ስለሆኑ አይደለም። የሆነ ድርጅት መኪና አስመጣልሃለሁ፣ ቤት እሸጥልሃለሁ፣ ይህን ያህል ፐርሰንት ቀድመህ ክፈለኝ፣ አሪፍ ስራ፣ አሪፍ ቢዝነስ አስጀምርሃለሁ፣ ይህን ያህል ብር አስቀድመህ ስጠኝ ሲልህ ከዚህ በፊት ለስንት ሰው በታማኝነት አስረክበሃል? ስንት ሰው አስደስተሃል በለው። የ1000 ሰው ብር ሰብስቦ ለ50 ሰው ብቻ ቤት ከሰጠ፣ ስራ ከሰጠ ብልጡን አንተም ቤቱን ወይም ስራ ከማይሰጣቸው ሰዎች አንዱ ትሆናለህ። ቁጥሮች አይዋሹም። ምንም ነገር ስትገዛ መጠየቅ፣ ማፋጠጥ፣ ለምን እንዲሆነ ለምን እንዲያልሆነ